ቶሚ እንደታገተ ተሰምቷል። እንግዲህ ቶሚ ታግቷል። ቶሚን ያገተው ማነው ነው? ቶሚን ያገተው ማነው? ማን ሊያግተው ይችላል? ድንገት ራሷ አሳግተው ይሆን ወይ ስንል ራሷ ሄለን አላሳገተችውም። ለምን? ሄለን አታቅም እሱ እንደሰማ። በእርግጥ እንደሰማ ብታውቅ ኑሮ አይደለም ማሳገት በዛው ታስገድለው ነበረ። ምክንያቱም ቤቱን፣ ንብረቱን፣ ገንዘቡን ማጣት ስለማትፈልግ እንዴት አወቀብኝ ብላ ማለትም መሲ ቴክስቱን እንደጻፈችለት ብታውቅ ኑሮ አዎ በዛው እሷ ልታሳግተውም ልታስገድለውም። ምክንያቱም እሷ እኮ ከአንዴም ሁለቴ ሞክራ መግደል ስላልቻለች ሌላ ሰው ቀጥራ ልታስገድለው ትችል ነበረ ሄለን ማለት ነው። ነገር ግን እዚህ ጋር ሄለን አታውቅም እንደሰማ። ስለዚህ ማን ነው ስልኩን የቀማው? ማንስ ነው ያገተው? እሱን ማን ሊያግተው ይችላል የሚለውን ምናወራ ይሆናል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናላችን። ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ ማድረግ አትርሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ እንግዳ ድራማ ነው ማለት ነው። እንግዲህ በዚህ ክፍል እየተመለከትነው ምንድነው በጣም ብዙ ከባድ ነገሮች አሉ። ቶሚ የገባበትን አልታወቀም። ቤተሰቡ ቶሚ የት እንደገባ አያውቅም። ነገር ግን ቶሚ ታግቷል ማለት ነው። ቶሚን ያገተው እንግዲህ ማን ነው ካልን ቴዲ ነው ማለት ነው። ምክንያቱ ደግሞ ምንድነው መሲን በፍጹም አልተውሽም፣ ለብቻሽ አግዝሻለሁ፣ ቤተሰቦችንም አንቺንም ከዚህ ጉድ አወጣሻለሁ። ያደረግሽው ነገር በጣም ከባድ ነገር ነው። በራስሽ ላይ የከፈትሽው ጦርነት ከባድ ነው። ልትወጪው የማትችይ ነገር ውስጥ ነው። ለምን ጻፍሽለት? እንዴት ትጽፊለታለሽ? ታወሪኝ የለ እንዴ? ሁሉን ነገር ታማክሪኝ የለ እንዴ? ለምን ሳትነግሪኝ ጻፍሽለት? ለማንኛውም ያለሽበት ሁኔታ በጣም ከባድ ስለሆነ አሁን እኔ የምነግርሽን ታደርጊያለሽ ብሏታል ማለት ነው። እሱ ምንድን ነው ያላት የሚለውን ስንመለከት እንግዲህ እሱ ያላት ያው እሷ ቀድማ እንገናኝ መገናኘት አለብን ብለዋለች። እሱም እንዲገናኙ ፈቅዷል ማለት ነው። እና በምሰጥሽ አድራሻ እኔ ጋር ትመጫለሽ፣ ግን ስትመጪ እንድታዳምጪኝ እፈልጋለሁ ብሏታል። እሱም ጋር ይገናኛሉ ማለት ነው። ማለትም ከቴዲ ጋር ቴዲና መሲ ይገናኛሉ። በእውነቱ ለመናገር እሱ እንዳለው ነው። በጣም ነው ሰርፕራይዝ የሆነችው ማለት ነው። በጣም ነው እየደነገጠችው። እንዴት ሊሆን ይችላል? ምንም ያላመነችው ሁላ ለካስ ያለኝ እውነቱን ነው። ለካስ ስታገኝኝ ጥለሽ ልትጅ ትችያለሽ አለ። ለካ እውነቱን ነው። እንዴት ነው መገመት ያቃተኝ? ብቻ ታዲ እንኳንም ታዲ ነች በነገራችን ላይ ማለት እስከ መቼ ነው ዝም ብለሽ የምታወሪው? እሱ እያወቀሽ አንቺ ሳታውቂው መስዬ። እኔ ግን ይቅርታ አድርግልኝና ይሄ ነገር ያስፈራል ብላት ነው እንድታገኘው እየጠየቀችው ማለት ነው። እንግዲህ አንተ ታውቀኛለህ ረጅም ጊዜ፣ እኔ ግን አላውቅምና ማየት እፈልጋለሁ ያለችው። አሁን አናውቁም ነገሩ ምንድነው? ቴዲ ነው ያሳገተው ማለት ነው። በዛ ላይ ደግሞ አዶኒም የሰራው ስራ አለ። አዶኒና መኩ እንግዲህ ሁለቱ ተመካክረዋን ተነጋግረዋል። በምን ጉዳይ ነው የተነጋገሩት? አዶኒ አባቱ ከመሞቱ በፊት ስለ ህፃናት ሲያወራ እንደነበረ ትዝ ይለዋል። መኩ ደግሞ መጥቶ እንዴ እትዬ ግን ህፃናት ታሳድጋለች ተባለ በገጠር። እዚህ ጋር ደግሞ እኔ እንደማ ህፃናት የለም፣ የት አስቀምጣቸው ነው ህፃናቱን? የት አድርጋ ነው ታዲያ የምታስተምራቸው ብሎ መኩ አዶኒን ጠይቆታል። አዶኒ በዚህ ሰዓት ና ውጭ ላይ እናውራ ብሎ ሄዶ ብዙ አውርተው ተነጋግረው መጥተዋል ማለት ነው። እንግዲህ የተነጋገሩትንም ነገር የምናወራ ይሆናል። እንግዲህ ኤድሹ ደግሞ ወንድሜ ለምን ኑንያትን አወራ፣ ለምን ኑንያት ጋር ቆየ ብላ ደግሞ እሷ የሌለ ጦርነት ከፍታለች ማለት ነው። ታዲ አውርታታለች። ማንን? ኤድሹን ማለት ነው። ኤድሹ አንቺ የምታደርገው ነገር ልክ አይደለም። ኤድሹ እስኪ አስቢ፣ አንቺ ከቤተሰቦችሽ ተቀብለሽ ወስደሽ ለዱርዬ የምትሰጪው ብር ለእኔ የቤት ኪራይን ችሎ የአስቤዛይን ችሎ የትምህርት ቤት ይሸፍን ነበረ። ገና ካሁኑ እስኪ አንቺውን ተጨናንቀሽ ነው የምትኖረው። በነገራችን ላይ ኤድሹ እንደ እናቷ ተጨናንቃ ነው የምትኖረው። አንዱን በገንዘብ አንዱን በፍቅር በቃ ልጆች አስተዳደጋቸውን ይመስላሉ። እዚህ ጋር እንግዲህ ሄለን ምን ፈልጋ ነው ከቶሚ ጋር የተጋባችው? ገንዘብ ፈልጋ ነው እንጂ ከቶሚ ጋር መጋባቱን ፈልጋው አይደለም። በፍቅር ከሆነ ቴዲ ነበር የምታፈቅረው። አሁን ኤድሹን የእናቷ እየተስተጋባባት ይመስላል እንግዲህ ባደረገችው ነገሮች ማለት ነው። እነ ዳኒን ጓደኛሞች ነው ያጣላችሁ እና ትመክራታለች። በነገራችን ላይ እኛ በዚህ ጊዜ ማለትም ወጣቱ ነን ምናምን ስንመከር
ጊዜ ነው የሚያስተምረን እንጂ ምንም ነው የማንሰማው። እና ኤድሹን ትመክራታለች እንዴ ኤድሹ እስኪ ተመልከች እያለች ታዲ ስትነግራት ይኸውልሽ እኔ ኳልኩሌሽን መስራት አልፈልግም፣ የቤተሰቦች ንብረት አይደለም ለእኔ ለማንም ይተርፋል ብላ አልሰማም ብላለች ማለት ነው። እንግዲህ ለምንድን ነው አልሰማም ያለችው? ያው ምንም ስላልመሰላት ነው። ግን ጊዜ ነው የሚያስተምረው ሁሉንም ነው ማለት ነው። እና እንግዲህ ቶሚ በመታገቱ በጣም ቤሉል በጣም አዝኗል። ምክንያቱም አባቱ ነው። ሄለን ግን በጣም ነው የተደናገጠችው። እኔ ባግተው እኔ በገለው እሺ፣ ግን እንዴት? ለምን? ቴዲ ለሄለን ነበረ ሁሉ የሚሰራው። እንግዲህ የአዶኒን አባትም እሱ ነበረ። ይዘና ብላው በመኪና እሱ ይዞ ሄደዋል። ያው እጁ አለበት፣ ግን እሷም ብለዋለች ይኸውልህ ቴዲ ሁሉም ነገር ላይ እጅ አለበት፣ ተጠንቀቅ ስትለው ከምንም ላይ እኔ እጄ የለም፣ ይኸውልሽ አሁን ለስራ ብቻ ስትፈልጊ ደውዪ፣ ከዚያ ውጭ ግን በቤትሽ ጣጣ እኔን አይመለከተኝም ብሏታል። እንዴ ምንድነው የምትለው? ችግር ውስጥ ነን እኮ የቶሚ ስልክ ጠፍቷል እኮ ነው የምልህ፣ ምንድነው የምትለው ስትለው ጊዜ ይኸውልሽ ሴትዮ የምትሰሚኝ አልመሰለኝም፣ ስለ ቤትሽ ጣጣ አይመለከተኝም ነው እኮ የምልሽ፣ አትሰሚም እንደ ሲላት እጅህ አለበት ማለት ነው። ትክክል ናት፣ እጁ ነበረበት፣ እጅህ አለበት ማለት ነው ስትለው እሱም ግን መልሱ እጁ እንዳለበት ያስታውቃል። ምን ብሏታል? እንኳን እጄ እግሬ የሚኖርበት አይመለከተኝም ስለ አንቺ ቤት ጣጣ ብለዋታል ማለት ነው። እንግዲህ እሷ እያደረገች ያለችው ነገር መሲም ለምን አወቀችብኝ ብላ ነው ያኔ መሲን ልትገድላት የነበረው። አሁንም መሲን መግደል ባትችል እንኳን ግን በማስፈራራት መሲንም በጣም እያስፈራረቻት ትገኛለች። እንደውም ሄዳ አፍጥጣ መሲን ያልሆነ ነገር ልታረጋት ሁላ ነበረ። መሲን በጣም አፍጥጣ ቤሉል ባይመጣ መፋታት አትችልም ሁላ ነበረ ማለት ነው። መሲ ላይ በጣም አፍጥጣባት አሁኑኑ ተናገሪ፣ አሁኑኑ ተናገሪ። ምንድነው የጻፍሽው? ምንድነው ያልሽው? ለቶሚ ምንድነው የተናገርሽው? ዛሬ አንቄ ሳልገልሽ ቤተሰቦችሽ መሄጃ አጥተው እኔ ጋር ያሉት እኮ ተቸግረው መስሎኝ በእኔ ትከሻ ላይ የኖርሽ አንቺን ቤተሰቦችሽ እንዴት እንደዚህ አይነት ስራ ትሰሪያለሽ? እንደዛ ብላ እንግዲህ በጣም እያስጨነቀቻት እያለ ነው ቤሉል የደረሰው። ቤሉል ደግሞ ከኤድሹ ጋር ነበረ። ኤድሹን ምን ብሏታል? ሄጄ መሲን ሰላም ብዬ ልምጣ፣ አንቺ ታዲ ጋር ተጫወች ብሎ ሁለቱን ትቷቸው ነው እንግዲህ ወደ መሲ ሄደው ማለት ነው። እንደዛው ነው ወደ መሲ ባይሄዱላ በጣም ነበረ እያስጨነቀቻት የነበረውች ልጅ ከመርሳት ማለት መርሳት በፊትም አልረሳችም። ያው ራሷን ረስቻለሁ ብላ አሳመነች። ለእነሱ ረስቻለሁ አለቻቸው እንጂ እሷ እኮ ቴዲን ታወራለች፣ እንደገና ደግሞ ታዲን ታወራለች። ሚስጥሯን በሙሉ ለታዲ ነበር መጀመሪያ ላይ ያየነው ዝርግፍ አድርጋ የምትነግረው። በኋላ ላይ ደግሞ የሆነ ስልክ ታወራ ነበረ፣ ትናገር ነበረ ማንነቱን ባናውቅም በኋላ ላይ ግን ያው ቴዲን እንደሆነ አሁን ላይ አወቅን ማለት ነው። እና ቴዲ ነው የምታወራው። ለዛም ቴዲ መሆኑ ደግሞ የሚያስታውቀው ነገሩ እሱም ብለዋታል። ስታይን ጥለሽ ትሄጃለሽ። ጥላው የምትሄደው ቴዲን ከሆነ ነው። ለምን በተደጋጋሚ ጋሽ በሌለ ሰዓት እዚህ ቤት ይመጣ ነው የሰውዬ ከትዬ ጋር የሆነ ሪሌሽን አለው ብላ ለታዲም ከዚህ በፊት ስትነግራት ነበረ። ስለዚህ ቴዲ እንደሆነ ግልጽ ነው ማለት ነው። እንግዲህ ቴዲን ነው እያወራች ያለችው። ቴዲ ደግሞ እሷን ማግኘት አይፈልግም። ግን ሁሉንም ነገር ሲጀመር እኮ መሲ ባትነግረውም እኮ ሁሉንም ነገር ያውቃል። ውጭ ላይ የምትፈጽመውን ድርጊት የምታደርገውን ነገር በሙሉ እኮ ጠንቅቆ ያውቃል። ግን ደግሞ መሲ ስትነግረው መጨመሪያ ሆነው ማለት ነው። አወቀ በደንብ ማለት ነው። እና ሁሉንም ነገር አሁን በምታደርጊው ነገር ነገ ትጸጸችበታለሽ ሄሉ ብሏታለኝ። ለአንቺ እኮ ይሄ አይገባሽም ሁላ ብሏታል። ነገር ግን ሄለን ከዚህ ነገሯ ልትመለስ አልቻለችም። አንዳንዴ ውሃ ሲወስድ እያሳሳቀ ነው። ሄለንንም ክፋት ሲወስዳት እያሳሳቀ አድርጎ የህፃናት ነብስ፣ የትልቅ የአዋቂ ነብሰ በላ አድርጓታል ማለት ነው። እንግዲህ ይሄ ሁላ የሆነው ለምንድን ነው ሲባል ለገንዘብ። አሁን መሲም እስካሁን ድረስ ሙታ ነበረ። ባታስመስል ሳትሞት የሞተች ባትመስል ያኔ እስካሁን ድረስ ሙታ ነበር። ልትገላት ነበረ። ከአንዴም ሁለቴ በትራስ አፍናታለች፣ ረግጣታለች። ልጅቷም ገፍትራ ጥላት ጸጥ እስከማለት ድረስ ደርሳለች። እና መሲ በጣም በግፍ ያለች ልጅ ናት። በጣም የምታሳዝን ልጅ ናት ማለት ነው። እና የሞተች መስሏቴ ተገላገልኩ ብላ ነበረ። ነገር ግን አልሞተችም። መሲም ረሳችን ብለው ደግሞ ተገላገልን ሲሉ አልረሳችም አሁንም። እና መሲ እቺ ግንጥ ብላታለች። እንግዲህ ናሆም ደግሞ መጥቷል ማለት ነው። አሁን ላይ ናሆም ነው ትልቁ ሰይፍ ለማን ለሷው ለሄለን ትልቁ ጭንቀት። እንደውም ከቴዲም በላይ ራሱ ናሆም ነው። ናሆም ምን ብለዋታለኝ? እኔ እዚህ ቤት ለማን ብዬ እንደመጣ ጠንቅቀሽ ታውቂያለሽ።
ቤሉልና ቤሉል ብቻ ነው ቤተሰቤ። የምመጣው ቤሉልን ብዬ እንደሆነ ጠንቅቀሽ ታውቂያለሽ ብለዋታል። እሷም ውይ እሱም ከሆነ እኮ ውጭ ላይ መገናኘት ትችሉ ነበረ ብለዋለች ማለት ነው። እሱም ምን ብሏታል? ይኸውልሽ ይሄ ቤት የኔም የቤተሰቤን ቤት ነው፣ የቤሉልን ቤት ነው። ይሄን ማወቅ አለብሽ ስላ ጊዜ ከከከ ብላ ስቃ ምኞት አይከለከል ናሆምዬ እየተመኘ ነው። ምኞትን አልከለክልም፣ ነገር ግን ቤቱ የቶማስ እንደሆነ ዘነጋ መሰለኝ። እህት እንደሌለች አላውቃልክ መሰለኝ ትለዋለች። ባክሽንስ ቶማስም ቢሆን የአንቺን እባብነት የአንቺን ምንነት ጠንቅቆ ስላላወቀ ነው። ሲያውቅ ምን እንደሚያደርግሽ በቅርቡ እናያለን። የአንቺ ጸባይ ስላልገባው ነው። ምን ታደርገዋለ፣ ፍቅር እውር ነው፣ ለዛ ነው ትላለች ማለት ነው። እንግዲህ አሁን ቶሚ በጣም የሚያሳዝነው ነገር መታገቱ ነው። እና እውነተኛ ፍቅር እንደዚህ ነው። እንግዲህ ምን ታደርገዋለህ? አንተም እኮ እድሜህ እየሄደ ነው። አንዷን አግብተህ የሰላም ህይወትን መኖር ጀምር፣ እንደ ሀሳብ ነው የምነግርህ ትለዋለች ማለት ነው ለናሆም። እንግዲህ እሱ ነው ሊበቀላት የሚችለው እና እሱ ደግሞ ምን ብሏታል? ሁለታችሁም ገደል መግባት ትችላላችሁ፣ ስለ እናንተ አያገባኝም። እኔን የሚያገባኝና የሚመለከተኝ ስለ ቤሉል ነው። ይሄ ቤት ደግሞ የእህቴ ቤት ነው፣ ይሄንን ማወቅ አለብሽ ብሏታል። እሷም ይሄንን ያክል እኮ ጥንካሬ ይኖርሃል መሰለኝም ነበር እያለች ታላግጣለች። እንግዲህ ቀላል የመሰለ ሰው ነው በእውነቱ ለመናገር በጣም ፌክ የሚሰራው። እሱም እንግዲህ ነግሯታል፣ አልፋተሽም፣ እናያለን። ይሄንን ቤት የራሴ የቤተሰቦች ቤት እንደሆነ እንዴት እንደማስመልሰውም እንዴት እንደምቀማሽም እኔ ያውቃለሁ ብሏታል። እና እንግዲህ ምን ሊሆን ይችላል አሁን ላይ እንግዲህ ምን ነው አንቺ ባለቤትሽ በጊዜ አይገባም እንዴ ብሏት ነበረ ማለት ነው። አይ አንተ እሱ ፊት ስትደርስ ደህና ሰው ያጫውትሃል ትለዋለች። ምክንያቱም እንግዲህ የቤሉል አጎት ቤት እዚህ ቤት ራሱ አልኖርም ብሎ በውጭ ሆኖ በነገራችን ላይ ሄለንን ነው ሲከታተላት የሚውለው። ሄለን የምታደርገውን ነገር ሁሉ እየተከታተለ ለማሳወቅ ይፈልጋል ናሆም። ለማን? ለቶሚ ማሳወቅ ይፈልጋል። የሄለንን እባብነት የሄለንን ስራዋን ማለትም ልክ ያልሆነ ስራዋን ማሳየት ይፈልጋልኝ። ከማን ጋር ተባብሮ? ከአዶኒ ጋር። ለዛም ነው አዶኒ አምጥቶ እንግዲህ የድምፅ መቅረጫ ካሜራ የሆነ ሬዲዮ ነገር ከአልጋዋ ጀርባ አስቀምጠዋል። የምታወራውን ነገር ሁሉ ለመቀረጽ ማለት ነው። እንግዲህ በዛም የተለየ መረጃ ተገኝቶ እሷ ወደ ፍርድ የምትቀርብበት ጊዜ ሄለን ማለት ነው ቀርብ ነው። ምክንያቱም ብዙ ግፎችን አድርጋለች። በተለይ ደግሞ ምንም የማያውቅ የዋህ የአዶኒ አባት ለምን የህፃናቱን እውነትን ላይ ደረሰ ብላ የአዶኒን አባት በራሷ እጅ ገድላለች። ይህንንም ነግሯታል ቶሚም ከዚህ በፊት ይኸውልሽ ሄሉ ልንገርሽ፣ እኔ ጋሼን ገዳይ ሳላገኝ እንቅልፍ የሚባል አልተኛም ብሎ ከዚህ በፊት ነግሯት ነበረ ማለት ነው። እና እንግዲህ ጋሽም ቢሆን ማለትም ቶሚም ቢሆን የሚፋታት አይደለም፣ አልፋታውም። በተለይ ደግሞ ነግሯታል። በተለይ ደግሞ ማለት ነው አዶናይ ብሏታል፣ የአባቴን ገዳይ እሱን ካሰቃዩት እጥፍ አድርጌ ነው የማሰቃያቸው፣ በፍጹም አልምራቸውም ብሏታል። ያኔ በጣም ነው የተርበተበተችው፣ በጣም ነው የደነገጠችው። እና እንግዲህ አሁን በቀጣይ ምን ሊሆን ይችላል ብለን ስንመለከት ያው እሷው ወደ ሽብ የመውረዷ አይቀርም፣ ማለትም ሄሉ ማለት ነው። የአዶኒ አባት መግደሏንም መታወቁ አይቀርም ማለት ነው። በተለይ እነ አዶኒ በድምፅ መቅረጫውም አድርገው ሁሉንም እውነት ይደርሱበታል። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። በቀጣይ ክፍል ቀጣዩን ይዤላችሁ የመጣ ይሆናል። በያላችሁ በሰላማችሁ ይብዛልኝ። ባይ ባይ።